ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ትራቪስም ከልጁ ክሪስ ጋር ይህ ነገር እስኪረጋጋ ጥሩ መኖሪያም እያፈላለጉ ሶስት ወጣቶች ብራንደን፣ ዴሪክ፣ ጄምስ የተባሉ ሰዎች ተቀላቅለዋቸው የአንድ ግለሰብ ቤት ላይም ገብተው በተፈጠረ ግርግር ጄምስም እግሩ ላይ በጥይት ተመቱ። ክሪሶዬም ሰውየውን ተኩሶም ሲገለው አሊሲያም ኤሌና ከተባለች የሆቴሉ አስተባባሪም ጋም ሆና እናቷን ፈልጋ ለጥቂት ከዞምቢዎች ተርፈው ከነማዲሰን ጋር ሲገናኙ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትዕይንቱም እነ ማዲሰን የዛኔ በዞምቢዎች በተከበቡ ሰዓት እንዴት እንዳመለጧቸውም እያሳዩን፣ በጊዜውም ታዲያ መሄጃም ስላጡ ያገኙትን ዕቃ ተጠቅመው ዞምቢዎቹን እየገደሉ ማዲሰንም አንድ ሀሳብ መጥቶላት ልጇ ኒክ እንደሚያደርገው የሞተም የሞት ሬሳ ባይፈልጉም በግዳቸውና እያስጠላቸው ቢሆንም ሰውነቱን ቀደው ደሙንም ራሳቸውን እየለቀለቁ ፊታቸውና ሰውነታቸውን ለቅልቀው ዞምቢዎቹም መስለውና እንደነሱም እየሸተቱ በቀስታ ካሉበትም ይወጣሉ። ውጪ እንደወጡ ግን መኪናቸውን አተውት የአሊሲያን ድምፅም ስጠራቸው አስቀድመው ሰምተውም ስለነበረ በቃ የሞትም መስሏቸው ከኦፊሊያ ጋር መኪናውን ይዘውት ሄደው ነው የሚሆነው እያለ ቪክተር ሲናገር፣ ማዲሰን ግን አሊሲያ በጭራሽ እንደዚያ አታደርግም ጥላኝም አትሄድም በሚል ግራ ተጋብታ ተንጠላጥለው የሆቴሉ ሁለተኛ ፎቅ ላይም ወጥተው ከዞምቢዎቹ ርቀውም ይረጋጋሉ። ወዮ! ታዲያ ከቆይታም በኋላ እዛው ያገኟቸውን ውሃዎችም አሰባስበው ከስካራቸውም ተላቀው ቀጣይ ምን እንደሚያደርጉ እየተማከሩም ሳለ የሰዎች የጩኸት ድምፅም ሰምተው ያሉበት ቦታም ላይ ያለ በርም ሲንኳኳ ማዲሰንም ሮጣ በሩን ማደርሳ ልጇ አሊሲያ እንደሆነች ማውቃ በሩን በፍጥነት ግን ጥላላትም አስገብቷቸው ያተርፏቸዋል። ከሚመጡት ዞምቢዎችም ለመትረፍ በትልቅ ቁም ሳጥንም በሩን ግጥም አድርገው ይዘጉታል። ዋው! ኒጋ ስንሄድ ያቺ አባቷ የሞተባት ሕፃን አሁንም ማልቀሷን እንደቀጠለች እያየ እያዘነላት ወደ ዶክተሩ አሊያንድሮም ጋር ማምርቶ ባሳለፈውት ግብይት ላይ ነገሩን በማበላሸቴ ለዛም ማካከሻ እንዲሆነኝ አንድ እቅድና ብልሃት አምጥቻለሁ ብሎም ተናግሮ የመድኃኒት እጥረትም አለብን፣ ታዲያ ያንን ለማስቀረት ከወደ ዱቄት ጋም አደባልቀን ክኒኑን ምንም ሳናስባንን አዲስ ክኒን መስራት እንችላለን በማለት ችሎታውን ተጠቅሞ የወተቱን ዱቄትና የመድኃኒቱን ዱቄት አንድ ላይ አደባልቆ አዲስ ክኒን በመስራት በዚህም ብዙ ክኒን ሰርተን ጊዜም ገዝተን ተስፋችንን እናለመልማለን እያለም ሲናገር ዶክተሩ አሊያንድሮም ይገረምበታል። ኢየሱሰኛ ነገር ብልሃት አይጠፋቸውም እኮ ብልሃቱን ለሱስ ይጠቀሙታል እንጂ። እነ ማዲሰንም ከነ ኤሌናም ጋም ተዋውቀው ኤሌናም የሰራችውንና ከዚህ በፊት የሚጸጽታትን ነገርም ተናግራ የሆቴሉ እንግዶች ተብዮችም በብዛት አሁን የሆቴሉ ክፍሎችንና ምግብ ማከማቻውን ቦታም እንደያዙ ሰዎቹ እኔን ሊገሉኝ ይፈልጋሉ ብላም ተናግራ ማዲሰንም ይሄ እንደሰማች ሰዎቹን ለማነጋገርና ሰላም ለማውረድም አስባ ከቪክተር ጋም ሆና ኦስካር የተባለው በጋብቻው ፕሮግራም ላይም ሙሽራው የነበረውን ግለሰብም ጠርታ ከላይ ሆኖም አውርቷቸው ለመነጋገርም ተስማምቶ መሳሪያችሁን አስቀምጣችሁ ኑም ብሎም ይናገራል። ኒክና ዶክተሩ አሊያንድሮም መቀመማቸውን ቀጥለው በመሃልም ኒክ ዶክተሩ በዞምቢ ተነክሷል ስለተባለው ጉዳይም አንስቶ በተአምርና በእምነት እንደማያምን እየተናገረ ሉሲያም ይህም ማመኗም እንዳስገረመውም ይናገራል። ዶክተሩ አሊያንድሮም እየተገረመበት እመን ትድናለህም በሚል የምርም መነከሱን እየተናገረ ሉሲያ ደግሞ የእምነት ችግር ቢኖርባትም ግን በእሷ ፈተና እንዴ ካለፍክ እስከ መጨረሻው ታምንካለችም ይለዋል። ማዲሰንና ቪክተርም እነ ኦስካር ጋር ማምርተው ቦታውም ላይ የሙሽሪት እናትም አብራቸው እንዳለችም እያየን ማዲሰንም ይህ ቦታ እኛ አይተናቸው ከመጣናቸው ቦታዎች እጥፍ ይሻላል፣ የተለያዩ ውሃም ምግብም አለ፣ እንዲሁም እሱም ሲያልቅ እዚህ ቦታ ላይ አብረን ሆነን ውሃም ምግብም ማምረት እንችላለን፣ ይህም ቦታ ቤታችንም አድርገን መቆየትና መኖር እንችላለን፣ እርዱን፣ አንድ ላይ ብንሆን የተሻለ ነው፣
እምቢ ካላችሁ ግን ልክ እንደኛ ሌሎች ሰዎች ወደዚህ ቦታም መምጣታቸውም አይቀርም። እንደኛ ደግሞ እነዛ ሰዎች የዋህ ሳይሆኑ ጨካኝም ሊሆኑም ይችላሉ፣ እናንተንም ገለው ሊያስወጧችሁም ይችላሉ እያለች ልታሳምናቸውም ትሞክራለች። እና ኦስካርም የምትለውን ከሰሙና ካሰቡበትም በኋላ እንደ መስማማትም ሲሉ የሙሽሪት እናት ግን ይሁን ግን ያቺ ኤሌና የተባለችው ሴት እዚህ አትቆይም፣ መሄድም አለባት፣ ልጄን ገላብኛለች ብትልም ማዲሰንም ይህ በሽታ ነው ልጅሽን የገደለብሽ። ኤሌናም በሰዓቱ የተሰማትንና ጥሩ የመሰላትን ነገር ነበር ያደረገችው። እናም በዛ ተጸጽታለችም ትላታለች። ነገሩም በዚህ መልኩም አለቁ። ኦስካርም ስለተስማማ ለነ ማዲሰንም የሆቴሉን ቁልፎችም ሰጥቷቸው ይወጣሉ። እንደወጡም ታዲያ ቪክተርም ለማዲሰን ይህ ቦታ የኔ ቤት አይሆንም፣ ሊሆንም አይችልም። የኔ ቤት ቶማስን ገድዬ የቀበርኩበት ቦታ ነው። ለአሁን ግን እዚህ አንቺን መርዳቴን እቀጥላለሁ ያለ በሐዘን ተናግሮም ይሄዳል። እነ ኒካም ስንመለስ ቅመማውንም ጨርሰው እቃ ለሚሸጥላቸውም ሰው ሳያስባንኑ ለመስጠትም ኒክና ሉሲያም ለመሄድ እየተዘገጃጁ፣ ዶክተሩ አሌያንድሮም ኒክን እያስቆመው በጊዜው በዞምቢ የተነከሰበትን ጊዜ እያስታወሰ እኔም በዛ ሰዓት ከኔ ፋርማሲ ድራግ የሚሰርቅ የድራግ ተጠቂም ነበር። ይህ ነገር ሲፈጠርም በድራግ ደንዝዞ ማግኝቸው ልረዳውም ስሞክር በተፈጠረ ግብግብ በራሱም ሰውዬ ተነከስኩ፣ እንዲሁም በዞምቢም ተነክሻለሁ። እናም ታዲያ እነ ሉሲያም ደርሰውልኝ ወደዚህ ቦታም አምጥተው እርዳታም አድርገውልኝ የምቀየር ቢመስላቸውም ሳልቀየር ቀርቼ አገገምኩም ይለዋል። ኒክም በሚሰማው ነገር ባያምንበትም ቁስሉን እያየ ይሁን በሚልም ይቀበለዋል። ወደ ሉሲያም ጋር አምርተው ከህፃናት ጋር ኳስ እየተጫወተች ያለችው ሉሲያንም ኒክም ተቀላቅሏት አብረው ፈታም እያሉም ሳለ ዶክተሩ ጋር ፍራንሲስኮ የተባለው የቦታም ጠባቂም ደርሶ የተፈጠረውን ሲፈልጉት የነበረውን ሰው ሞቶ ማግኘቱንም ሲናገር ሉሲያም ያንን እያየችና ሰምታ በድንጋጤ ፓብሎን ሞቶ አገኙት ማለት ነው እያለች በሐዘን ትዋጣለች። ብዙም ሳይቆይ ከኒካም እቃ ወደሚገዙበትን ቦታም እያመሩ ኒክም ፍቅረኛሽ ፓብሎ መሞቱን ሰምተሽ አዝነሽ ለምን ወደ እኔ መጣሽ? አብሮሽኝ ባትመጪ ይሻል ነበር፣ ሌላ ሰው ለዚህ ስራ መምጣት ይችል ነበርም እያለ ቢነግራትም ሉሲያ ግን ፓብሎ ፍቅረኛዋ ሳይሆን ወንድሟ እንደነበረም ተናግራ ይህ ነገር ሲፈጠር ከቤተሰቦቻቸው ተለይተው ፓብሎም እናታቸውን ፍለጋም ሄዶ ሞታም አግኝቷት እሱንም እንዳሳወቃት እኔም በወንድሜ ብዙ ችግሮችን አልፍ ያለውም እያለች እየተናገረች ከዚህ በኋላም ያለሱ ምን ይውጠኛልም ስትል ኒክም አዝኖላት አቅፎም ሊያባብላትና እኔ ያለሁልሽ ሊላትም ይሞክራል። እነ አሊሲያም ከነ ኦስካር ጋር ከተስማሙ በኋላ አብረው ተቀላቅለው የሆቴሉ ክፍሎች ውስጥም አንድ በአንድ ያሉትን ዞምቢዎች እየወጡ እየገደሉ እየተሸከሙ ወደ ውጭ እየወጡ ሊያቃጥሉ ቢሞክሩም ስራው አድካሚም ሆኖባቸው ሳምንታት ሊፈጅባቸው እንደሚችልም አሊሲያም ለእናቷ እየተናገረች ማዲሰንም የሁላ ለፍተን የሆኑ ቡድኖች መጥተው እንዳይወስዱብን ብቻም በሚል እየሰጋች አሊሲያም ታዲያ በዚህ ሰዓት ባህሩ ዳርቻ የተጻፈም መዋኘት ክልክል ነው፣ የውሃው ሞገድና ኃይል ከባድ ስለሆነ የሚል ጽሑፍም አይታ አንድ ሀሳብም ብልጭ ይልላታል። ሀሳቡም ታዲያ ዞምቢዎቹን ሳይገሏቸው በድምፅ እየጠሩ ወደ ባህሩም ወስደው መርተዋቸው እንዳለ ወደ ባህሩ ውስጥም መክተትና መግደል እዛውም ማስቀረት የሚል ሀሳብ ነበር። ዋው አሊሲያ። ኒክና ሉሲያም ታዲያ በተሳካ መልኩ የተቀመሙትን መድኃኒቶች ሳያስባንኑ ሸጠውና እቃም ገዝተው መጥተው ሐኪሙ አሌያንድሮም በዛ እየተደሰተ ለኒክም እንደማበረታቻ ከዚህ በኋላ ደግሞ በሆስፒታሉ ላይ ሕክምናውን ስለጨረሰ አንዲት አነስ ያለች ክፍልም ብትሆንም እዛም የሚኖርባትን ቤት ይሰጧል። ኒክም እየተገረመ ይህ አይገባኝም ቢልም ለእኛ ጊዜ ገዝተክልናል፣ ስለዚህ ይገባካልም ይባላል። እነ አሊሲያም ሁሉም ተሰብስበው እቅድም አውጥተው ቪክተርና ኤሌናም በየሆቴሎቹ ክፍሎችም እየዞሩ እንዳለ በሮቹን እየከፈቱ ዞምቢዎቹንም እያስወጡም ሲመሩ አሊሲያና ሄክተርም በዘፈን የሆቴሉ ዙሪያ ያሉትን ሁሉንም ዞምቢዎችም እየጠሩና እየመሩ ማዲሰን ጋም ወስደው ማዲሰንም ራሷ መርጣም ነበርና ብቻዋን ሆና የተሰበሰቡትን ዞምቢም እየመራች ባህሩም ላይም የተሰራው ድልድይ ላይም ወስዳቸው
ከላይም የሙሽሪት እናት በግርምት የሚሆነውን እያየች ከታችም እነ አሊሲያም ትንሽዬ ጀልባም ይዘው ከሞገዱ ጋር እየታገዱ ቢሆኑም ለማዲሰንም ደርሰውላት በስተመጨረሻም ማዲሰንም ዘላ ባህር ውስጥም ገብታ ጀልባውም ላይ ደርሳ ትተርፋለች። ዞምቢዎቹም እሷን እየተከተሉ አንድ በአንድ ወደ ባህሩም እየገቡ ይረፈረፋሉ። ዋው! እንዲህ እያልን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኒክም አዲስ የተሰጠው ቤቱም ላይም ሆኖ በዲክሽነሪም ሜክሲካንኛ ለመማርም እየጣረ በሩም ተንኳኩቶ ሲከፍተው ሉሲያም ሆና እንቅልፍ እምቢ እንዳላትም ተናግራ ክፍሉም ገብታ አብረው ቋንቋውንም እያለማመደችውም ስለ ቤተሰቡም ጠይቀው እሱ እስከሚያውቀው ድረስ እናትና እህቱ በሕይወት እንዳሉ አባቱ ደግሞ ይህ ነገር ሳይፈጠር ቀደም ብሎም እንደሞተም እየነገራት አዝናለት የሆድ የሆዳቸውን ማውጋታቸውን ይቀጥላሉ። በሌላ በኩል ደሞና አሊሲያ የተሳካ ቀንም ካሳለፉ በኋላ ሁሉም ተሰብስበው እራት እየተመገቡ ቦታውም ላይ ኦስካርና የሙሽሪት እናትም እንደሌሉም እያየን ቪክተርም ወደ ኦስካር ጋር ሲያመራ በሚገርም መልኩ ኦስካር ሆዬም የተቀየረችውን ሙሽሪትን ሚስቱን ዞምቢም ከሆነች በኋላ አንድ ክፍል ውስጥም ቆልፎባት እየጠበቃት እንዳለም እየተረዳን ቪክተርም ይህ ነገር ከገባው በኋላም ከዚህ በኋላ ሚስትክ ሞታለች፣ የምታያት ሚስትክም አይደለችም፣ እኔም ይህ ስሜት አውቃለሁ፣ ይገባኛል፣ ልርዳክና ሚስትክም ትረፍም እያለ ሊያሳምነውም ይሞክራል። ኦስካርም ነገሩን በደንብ ካሰበበትም በኋላ ልቡ ቢሰበርም ቢያዝንም ለሚስቱም ሲል ሚስቱ እንድታርፍለትም በሚል ፍቃዱን ለቪክተርም ሰጥቶት ቁልፉንም ይሰጧል። ቪክተር ሆይም ሙሽሪትን ዞምቢ ሆነችዋንም ሴት ሊገላት ወደ ውስጥም ይገባል በለው። በስተመጨረሻም ትዕይንቱ ላይ ሉሲያም ኒክ ክፍል እንቅልፍ አሸልቧት ከቆይታ በኋላም ነቅታ ተደናግጣ ይቅርታም ጠይቀው እዚህ ካደርኩ ሰዎች ብዙ ነገር ያወራሉ ብላ መቀልዳ ተሰናብታው ልትወጣም ስትል ኒክም እያስቆማት ጠዋት ላይ አሌሃንድሮ ሰዎችን አንቺ ለማም ትፈትኛችኋለሽ ብሎኝ ነበር፣ እኔንስ እየፈተሽኝ ነበር ወይም ብሎም ሲጠይቃት በግርምትና በስስትም ተመልክተው ተጠግተው ከንፈሮቹን ግጥም አድርጋም ትሰማዋለች። እርፍ እዛውም አብረውም ያድራሉ። ዋው! በቀጣይስ ክፍል በፊር ዘ ዎኪንግ ዴድ ነገሮች አሁን ላይ እየተረጋጉም ይመስላል። ግን በቁም ሬሶች ተከበው ተረጋጋን ማለት ከባድ ነው። ነገ ደግሞ ሌላ ችግር ይመጣባቸዋል። እኛም ያንን በጉጉት እንጠብቃለን። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል 1ን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ። ቸር ቆዩልን።